ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ጉንፋን ይዞኛል፣ ድምጽ ከተቀየረባችሁ እንዴት ናችሁልኝ? ዘንድሮ የማንሰማውና የማናየው የለም። ባለትዳሩ ምን እንደበጠበጠው አናቅም። ያላገባን ቆመን እንቅር። ይሄን እየሰማን ወይስ ምን እንሆን? የኛ እጣ ፋንታ ምን ይሆን? ምክንያቱም የወለዱ ምን ያሉ ሁሉ ነገር ሁሉ በኋላ ላይ ሚስጥር ሲወጣ እንግዲህ ለየብቻ የሀረግን ባል ዛሬ ምላሽ ሰጥቷል። እንዲሁም ሁለት እግረኛው ላይ የቀረቡ ሁለት ታዳጊ ህጻናት የሚመስሉ ልጆች ወጣቶች ገና 20 ቤት ያሉ እድሜያቸው የእነሱም ልጆች ታሪክ በጣም ያሳዝናል። እንዲሁም የነጻነት ወርቅ ነህ እንግዲህ እንዳያችሁት ጭራሽ እንደውም ትልቁ ልጁ የሱ አይደለም ከሌላ የወለደችውን ልጅ ነው የሚያሳድግ የኔ ነው ብሎ አምኖ ተብሏል። ብዙ መስዋዕት እየከፈለ የኖረ መጨረሻው ግን እንዲህ አይነት ብጥብጥ ሲነሳ ምን አይነት መንፈስ ነው ኢትዮጵያ ባለ ትዳሮች ውስጥ የገባው እላለሁ። እንዲሁም ላላገባ ነው ደግሞ ተስፋ እንድንቆርጥ የሚያደርግ ነገር አለ ማለት ነው። ትዳር ውስጥ ስገቡ ሁሉንም በእያንዳንዱ አብረን እስኪ መረጃቸውን እኔ ማለት ዝም ብያታለሁ። እህትሽ እንኳን እየጠላች ነው። ምጠላይ ምክንያት ምንድነው? 2 ሰዓት 3 ሰዓት ቤት ጎረቤት ሳገኛት ላልናገር አንተም ብትሆን ትናገራለህ አይደል? ማንኛውም ሰው ይናገራል። የሆነ ታናሽ ልጅ በማነጽ ውስጥ ማለት ነው። እኔ ኦልሞስት በቃ ትልቅ ሰው አይደለሁም፣ ግን አብረውኝ ስለኖሩ ታናሽ ስለሆነች ሁለተኛ እንዳለችው ማህበረሰቦቹ የኔ ስለሆኑ የሆነ ነገር ተጠነቀቃለሁ። ምክንያቱም ከኋላ ቤተሰብ አለ፣ የተለያዩ ነገሮች አሉ። ስለዚህ እነዚህ ነገሮች ላድርግ አይገባም፣ ማድረግ ነበረብኝ። እንደ መስፈርት ሆኖ አይቀርቡም ነው አንድ። ሁለተኛ የቆዩት ጊዜዎች ቆይተዋል፣ በጣም ረጅም ጊዜ 4 ወር ማለት አንድ ቤት በጣም ረጅም ጊዜ ነው። ወንድሟ መጥቶ 1 ወር አልሞላውም፣ እሷ ትቁጠረው እንግዲህ። አይፎኑ እንዴት ነው የሰጠው? እጇ ላይ ያለውን ስልክ ለወንድሟ ሰጥቼ ነው አይፎኑን ያዘችው እኮ። ሲሄድ ወንድሟ የእሷን ስልክ ይዞ ነው ሄደው። እነዚህ ዝርዝር ነገሮች በተለያዩ ይዘረዘራሉ። መዘርዘር ካለባቸው 2 አመት ማለት 600 ምናምን ቀን ነው፣ 660 ምናምን ቀን ነው አይደል? 660 ምናምን ቀን ውስጥ በየሰዓቱ ያደረግነውን ነገር ካወራን እኮ ሌላ 600 ምናምን ቀን ልንቆይ ነው እኛ። እሷ በቀልድ በጨዋታ መሃል ስለ ሁማኖር አወራች፣ እኔ ጋር ታርጌት ሆኖ ተቀመጠ ማለት እኔ በመሃል በምንጮታቸውን እያንዳንዱ ነገሮች ካቀረብኳቸው አንፃር እሷ ነጥብ ትይዛለች፣ እኔ ነጥብ አልይዝም ማለት እኮ ነው። ያ ደግሞ መሰረት አይደለም፣ ለትዳራችን መፍረስም መሰረት አይደለም፣ ምክንያት ሆኗል። እኔ በሚገባው ክብር ሰጥቻቸው ነበር የተቀመጡት። ለምንስ ቁጭ አድርገው አላወሩኝም? እስቲ ይሄንን ብቻ ትመልስልኝ። እንደው እናት ነች፣ ብዙ ጥፋት አዩብኝ፣ ብዙ ነገር አደረኩኝ። ሆኖ ከሆነ ይሄ ነገር ለምን ቁጭ አድርገው አላወሩኝም? ትናንትና ወጥተው ለመከራየት እኮ ሲያስቡ ገንዘብ ሌላ ኤክስትራ ወጪ እንደሚሆን ስላሰብኩኝ ይቀመጡ ብያለሁ። ግን እስከሚመጡ ቀን ድረስ እኔ የወንድሟን ቃል ላሰማ እችላለሁ። ሐሳቡን እንጂ ያስቀመጥነው በዚህ ቀን ይመጣሉ የሚል ነበር አልነበረንም። እርግጠኛ ነሽ እስኪላት ድረስ ነው ወንድምየው፣ እርግጠኛ ነሽ ያ ቃል በዚህ ቀን እንደሚመጡ እስኪላት ድረስ የወንድሟ የተናገራት አለ። እሱ እንዳለ ሆኖ የተለያዩ ሁኔታዎች ኮንዶሚኒየም ቤት ስትፈልግ እሷ ከፈለገች ለምን ይሄን ቀለል አድርጋ ማሰብ አልቻለችም? አንድ ክፍል ቤት ባለ 1 መኝታና ባለ 2 መኝታ የሚወጣበት የገንዘብ መጠን ታውቃቱ። ለእናንተ አልነግራችሁ፣ የምናውቀው ነገር ነው። ምክንያቱም የማህበረሰቡ አንድ አካል ስለሆነ። ግን ታርጌቱ እሱ አልነበረም። እናንተ ፍቱት። ሲቀጥል ከስራዬ አንፃር የተለያዩ ማህበረሰብ እኔ እኮ ሰርቪስ የምሰጥ ሰው ነኝ፣ ለሆነ ማህበረሰብ ሰርቪስ የምሰጥ ሰው ነኝ። በመሀል የተለያዩ የጭነት አገልግሎት ሰጣለሁ፣ ህዝብ ጭናለሁ። በተለያዩ ነጋዴዎች ያጋጥሙኛል፣ ለነጋዴዎቹ የተለያየ አገልግሎት ሰጣለሁ። እያንዳንዱን እንቅስቃሴ የት ነህ ምን እያረክ ነው ምናምን ይሉኛል ነጋዴዎቹ። ምክንያቱም ለስራቸው ተያያዥነት ያለው ስራ ስለምንሰራ ማለት። እኔ እኮ ለጉዳይ ነግሬያት ነው ከቤት የወጣሁት። እሷ ወደ ሌላ ነገር ወሰደችው እንጂ ለጉዳይ ሰው እንድታገናኘኝ ልጅቷ ሰው ስለምታቅ ሰው እንድታገናኘኝ ከባለባጃጁ ጋር ነው ተነስቼ ከቤት ወጥቼ ቁጭ አድርጌ ያወራሁት። ግን ቤት ገብቼ የምጠይቀኝ ነገር ትክክለኛ ስላልሆነ ትመጣለች፣ ትጠጣለች፣ ትሄዳለች። በቃ እየተሰማኝን ስሜት ነው ያወራሁት። ለምን እኔ በዛ ስሜት ውስጥ ሆኜ እኔ በዛ ጉዳት ላይ ሆኜ ኢቭን ካደጋው በኋላ ነው
ባለባጃጁን ጠርቼ ከቤት ጃኬት ደርቤ ምናምን በጣም ይሄንን ሽምግልና እንዲቆሙልኝ የምፈልጋቸውን ሰዎች ፍለጋ ስንከራተት ስለነበረ በዛ ስሜት ውስጥ ሆኜ እኔ ከሴጋ ስለመተኛ ታስባለሁ። ይከብዳል በጣም እግዚአብሔርን በጣም እና ሁለተኛ ነገር ደግሞ ጻኗ እሺ ይሄ ሁሉ መሰረታዊ ነገር ይሁን ጻኗ 2 ቀን ሲቀራ በ16 ነው ሄደችው በ19 ክርስትና ነው። ከዛ በፊት ደግሞ ለክርስትናው ብዙ ነገር ካደጋው በፊት ኢቭን ወደ 20 ምናምን ሺህ ብር ይፈጃል ለጠላ እንኳን ማቴሪያል ስገዛ የነበረው ታውቃለች። አደጋው ስለተፈጠረ መደገስ ስላልቻልኩ ነው እንጂ ነገ ማስተካከል ብዙ ነገር መጥቶብኛል ብዬ አስቆምኩ እንጂ ድግሱን ለጠላ የተዘጋጀው ማቴሪያል የደረቆት ምናምን ይሄን ሁሉ ፕሮሰስ እናቴ ወደ 15 ቀን ፈይቶባታል። በቆሎ ስታስከካ ምን ስትል ይሄ ሁሉ ነገር ይሄንን ሁሉ አስቤዛ እንኳን አርዕስ አረግ ታውቃለች። ሌላው እንኳን ይቅር አደጋው በደረሰ በሁለተኛው ቀን ወስደው አሳሽኝ በሶስተኛው ቀን ቁጭ አርጌ ግን ምንድነው ያልኳት እንግዲህ ከካደች ይኸው ፊት ለፊት ነን አይደል ቤት ውስጥ የተለያዩ ነገሮች አሉኝ ብር ከማስቀመጥ እኔ በቃ መሰረታዊ ነገር ሆኖ ተፈጥሮ ሆኖ እቃ አስቀምጣለሁ። እቃዎቹ ቶሎ ወደ ገንዘብ የሚቀየሩ ናቸው። በቅርብ ባለው የተለያዩ ነጋዴዎች ወደ ገንዘብ እንቀይራቸዋለን። 10 ብርም 20 ብርም 100 ብርም ቢወልድ ጥቅም ነው ብዬ ስለማስብ ማለት ነው። እነዚህን እቃዎች በሙሉ ሸጠሽ አቢሲኒያ ባንኳን እሷ አካውንት ላይ ብር አስቀምጣለሁ ኤቲኤሟን ተጠቀማለሁ ለተለያዩ ለናፍጣ ምናምን ሲያስፈልገኝ ትራንስፈር ታደርግልኛለች። ይዚን ያለው ምን ገበያዩ እኔ ማላቀው አካውንት ላይ ቁጥሩን እንኳን እንዳትነግሪኝ የሷ አካውንት ላይ ያለውን አንተ ትጠቀማለህ እኔም ተጠቀማለሁ ኤቲኤሟን ስለምሰጠኝ ቤት ውስጥ ግን ቁም ሳጥን ብር ቆልፈት ሄዳለህ እሷ አንተን ታምናለች አንተ ግን እሷ ላይ ቆልፈት ሄዳለህ ይሄን ታሪክ አውቃለሁ ምኑን ቤት እኮ ገንዘብ እኮ በጣም የሚያሳስት ነገር ነው። የትኛውም ሰው አንተ ቤት ውስጥ ቢኖር ልጆች ቢኖር ካዝናላት ቆልፍ ነው። ይሄም እኮ መቼ መሰለ እሷ እኮ ይሄን አላሰበችው ጊዜውን ተወውና እሷ ኤቲኤም1 ባንኳን ሰጥታለች እጅ ላይ ነው። እንግዲህ እነዚህ ልጆች ጉዳይ እንደሰማችሁት ማለት ነው። ሁለቱም እንግዲህ የገቡበት ሰጣ ገባ በጣም የሚያሳዝን ነው። ምክንያቱም ሁለቱም ፍቅር አለባቸው። ለዚህ ሁሉ ምክንያት የሆነ ቤተሰብ ነው የምለው በእነዚህ ልጆች መካከል ላይ። ለምን ካላችሁ ቤተሰብ ባይገባ መካከላቸው ላይ እሷ የራሷን ቤተሰብ ባታመጣ ይህ ሁሉ ነገር አይመጣም። እህቶቼ ስታገቡ ማለት ነው እናት አባታችሁን አታምጡ። ቢያንስ ህመም ካለ ሌላ ነገር ካለ ባሉበት ቦታ መርዳት፣ ተከራይታችሁ አስቀምጣችሁ መርዳት እንጂ ባለትዳር ሆናችሁ ያውም ገና ፍሬሽ የተጋባችሁ አዲስ ፍቅር ላይ ያላችሁ ቤተሰብን አምጥቶ ደርቦ አብሮ ማኖር ሰቀቀን ነው። ለአንቺም ነጻነት የለም፣ ለሱም ነጻነት የለም። እናትሽም ደስተኛ አትሆንም። ምክንያቱም አማች ቤት ሰው ቤት ደባል ነው ያለችው፣ ደስ አይላትም። እንደዛ ከምታረጊ በራሷ ቤት ቁሏን ቆልታ ብትበላ እህሏን አስፈጭተሽ ብትሰጪ ክራዩን ብትከፊላት የተሻለ ነው። ሌሎች ከዚህ መማር አለባችሁ ማለት ነው። ምክንያቱም የራሳችሁን ትዳር መኖር እንጂ ቤተሰብን አምጥቶ ጣልቃ ማስገባት ጥሩ አይደለም። መጨረሻው እንደዚህ ውርዴት ይሆናል ማለት ነውና እሷም ትወዳለች እሱም ይወዳታል። ሁለቱም ገና ፍቅር አለባቸው። ገና የ2 ዓመት ነው ከተጋቡ ራሱ ገና ፍሬሾች ናቸው። በዚህ መካከል ላይ ቤተሰብ መምጣት የለበትም። ይሄ ነው ለዚህ ሁሉ ነገር ያደረገ ማለት ነው። ሁለቱም ጋር ስህተት አለ፣ ሁለቱም ጋር ደግሞ ፍቅር አለ። የሆነ ቃቃ ጫወታ ነው የመሰለኝ ሁለቱንም ኢንተርቪው ስሰማ ማለት ነው። ገባችሁ? እና ስለዚህ ሌሎች ከዚህ ታሪክ ተማሩ ነው የምለው እኔ። ውበትሽን እናስወጣልሽ ጸጉርሽን እናሰራሽ ምናምን ሲሏት ታውቃለህ ፑቲክ ድረስ ሄደን ነበረ ልብስ ልንገዛላት ሄደን ብሩን አየችውና ብሩ ለምን አሰጡኝ ከዛስ እኔ ልጆቼ በሚበቃቸው ልክ ላስጊጣቸው ላሳመራ አያት አይደል ይሄን ያለችው እናት ስለሆነች ነው እቺን እናት በምንም ተአምር የተለየ ነገር አልሰራችም ማለት አንችልም። እለት ምደክመው እሷ ነች። በአንድ እጇ አንድ ልጇን ተሸክማ ይዛ በአንድ እጇ በጀርባዋ ይዛ ቦታ ለቦታ የምትንቀሳቀሰው እሷ አይደለችም። አዎ እንደናት እኮ አንድነት እንደናት ግዴታ አለበት። ይሄን ነገር አርጋለች እውነት ነው። እኔም እንዳባት ግዴታ አለብኝ እኮ። የኔ ግዴታ ምንድነው? የምትፈልገውን ነገር ለልጆቼ የሚያስፈልገውን ቀለም ማዘጋጀት ነው እንጂ እለት እንደሷ በቅርብ ተገኝቼ እጃቸውን ይችላል ላልዞር ይችላል። እውነት ነው ሀቅ ነው። ይሄን ነው አርጌ ማለት ነው። ምን ታቀርብላችኋለህ? ጤፍ አመጣለሁ ከሰላ አመጣለሁ የሚያስፈልጋቸው ለልጆች የሚያስፈልጋቸው ልጁ የኔ ይፈልጋል ስትለኝ በአካውንት ያስገባውበትን ብር ማውጣት ይችላል። አዎ ምን ያክል ብር ታስገባላታለህ? ያገኘሁትን ነው የማስገባው እኮ በአማካይ እስኪ ትልቁ ያስገባላት ብር ስንት ነው? 2000 ብር 3000 ብር
ያጋ 200 ብርም እኮ ሰጣህ ሰው ያለኝን ይሄን እንፈልጋለሁ ስትል ልጄ ነው አይደለ? ልጅ እስከሆነ ድረስ ሰጣታለሁ። ያለኝን ነው የማደርገው፣ አረጋለሁ። ዛሬም ነገም ለመርዳት ዝግጁ ነኝ። እስከ ዛሬም እያደረኩ ነው። ጠይቃለች 30 ሺህ ብር በወር ካሁን በኋላ አንተ አብራት ማትኖር ከሆነ ካሁን በኋላ ልጆችን ማሳደግ ማትችል ከሆነ ካሁን በኋላ ላለው ነገር በዲኤንኤ ለተረጋገጡ ለሁለቱ ልጆቿ በወር መኖሪያ የሚሆናትን 30 ሺህ ብር እንድትከፍላት ህጋዊ ነች፣ የኔ ህጋዊ ተወካይ ነች ላልካት ለዘይነብ ጠይቃለች። 30 ሺህ ብር ይከፈለኝ ብላለች። 30 ሺህ ብር ለመክፈል ዝግጁ ነበር? የለኝማ። እኔ እኮ እንደማንኛውም ተቀጣሪ ሹፌር ነኝ። እኔ በወር እኮ ለማን ነው የተቀጠርከው? ለቤተሰቦች የተቀጣሪ ሹፌር ነኝ። የመጀመሪያ ቀን ቆይ እንዳልክ መሀል ጣልቃ አትግባብኝ። እኔ ማስረዳት ብዙ የመናገር ችሎታ የለኝም። ሐሳቤን አታስረሳኝ ሐሳቤን። እኔ አባቶች ጥሩ ናቸው። ጥሩ ማለት በሀብት ወይ በተሻለ ገንዘብ ነው ማለት አይደለም። ተቆጥተው ቆንጥጠው ከቤት እንዳልወጣ በጣም ተኮትኩቼ ነው ያደኩት። በርግጥ በስሜታዊ ሆኜ ለተናገርኩት ነገር ሁሉንም ሰው ይቅርታ ጠይቃለሁ። በስሜታዊ ሆኜ የተናገርኩት እንጂ አውቄ ሆን ብዬ እሷን ለመበደል እኔ እኮ 9 እህቶች ናቸው ያሉኝ። እህቶችም 9 የእህቶች ወንድም ነኝ። እናቴም ሴት ናት። መበደል ሴት ልጅ መበደል አልፈልግም። መቼም ዛሬም ነገም እንድትበደል አልፈልግም። ግን ቆይ ስማኝ፣ ይህንን ነገር ያልኩት እሷን ለመበደል፣ እሷን ለመኮንን፣ እሷን ለመወንጀል አይደለም። ይህንንም እዚህ ደረጃ ድረስ የመጣሁት ካየሁት ቪዲዮ ከተሰጠኝ ስም አንጻር ነው። ይሄንን አይገባኝም። እኔ አሳድጋለሁ፣ ረዳለሁ፣ ልጆችን አግዛለሁ። ለዚህ ምስል ተጠይቃለህ። በወር 30 ሺህ ብር እኔ በወር የሚከፈለኝ ይሄ ሰውዬ ደግሞ ከሰማችሁት እንግዲህ ሀረግን ታውቃታላችሁ። የሀረግ ባል ነው። ከዚህ በፊት ምንድነው ያለ እኔን የምትባለው ፍቅረኛዬ ናት፣ ዝርክርክነሽ እንዲነሽ እያለ ፍቅረኛዬ ናት ብሎ ሲክር ነበረ። ዲኤንኤውንም ክዶ ነበረ። ግን ልጁ የሱ ሆኖ ተገኝቶ እግዚአብሔር አዋርዶታል። ሲቀጥል በዛ ላይ ደግሞ አሁን ደግሞ ሌላ ክደትና ሌላ ውሸት፣ ይቅርታ እንደመጠየቅ ሌላ ውሸት እየጨመረ ነው ያለ። አሁን ደግሞ ከዚህ በኋላ ፍቅረኛሞች ከሆን እንጂ እስካሁን ፍቅረኛሞች አይደለንም እያለች ነው። ልጆቹን ማሳደግ እኔ ነኝ፣ ልብስም ገዛ ለልጆቹ እኔ ነኝ ብላ ባለፈው አውርታለች። አሁን ደግሞ ጭራሽ ፍቅረኛ አይደለንም ከዚህ በኋላ ድንገት ከሆን እንጂ ዝም ብለን ጓደኛ ነን፣ ላስታርቅሽ ነው ያለቻት። ዝርክርክ ስለሆንሽ ነው ምናምን ብላ ሙልጭ አርጋ ስትሰድብ ነበር። አሁን ደግሞ ሌላ ስህተት፣ ሌላ ክደት። ምክንያቱም ህዝቡ ተነስቶ ይከሰሳል ስለተባለ እንዳይከሰስ ሌላ ውሸት ይዞ መጥቷል ማለት ነው። ምን ትላላችሁ? የኛስ መጨረሻ? ያላገቡትስ? እንደዚህ አይነት አሁን እንግዲህ 3 ልጆች አባት ነው እነዚህ እንደዚህ እነሱ ከተወራረዱ እኛ ገና ምንም ያላየ ነው። እንዴት ነው ተስፋ አንቆርጥም ወይ ብዬ አስባለሁ። እና እባካችሁ ስታገቡ መጀመሪያ ተግባቡ። እንዲሁም 3 ልጅ ከወለደ በኋላ ፊርማ የለንም ባለትዳር አይደለንም ማለት የክደትም ነገርም ተናግሯል። ብዙ ስህተት እየሰራ ነው። አሁንም በድጋሚ መጥቶ ይሄ ልጅ ማለት ነው። ስለ ነጻነት ደግሞ ስንሄድ እንግዲህ የነጻነት ሚስት ብዙ በደለችው እንዲያደረገችው ሲባል ነበረ። በዛን ሰዓት የሁሉ በደል ሲደርስበት ወንድማቸውን መንጥቆ ማውጣት የነሱ ፋንታ ነበረ። የራሱ ያልሆነውን ልጅ እንግዲህ ልጅ ነው ብሎ አሳድጓል ተብሏል። ወንዱ ልጅ የሱ እንዳልሆነ ከሌላ ሰው እንደወለደች ግን አምኖ እንደ ልጁ አድርጎ ያሳደገው እሱ ነው። የሚጠራውም በሱ ስም እንደሆነ ነው። እንዲሁም እነሱ አረመኔ ናቸው። አባቷን እንኳን አስታማ አልቀበረችም፣ እሷም እናቷም። ብዙ መረጃዎች እንግዲህ ሄለን ቤት ብዙዎች መተው ጎረቤታሞች ሲያወሩ ብዙ ነገር ሚስጥር ሲያወጡ ነበረ። መጨረሻውስ ምን ይሆን? ስለዚህ አወዛጋቢ ሆኗል። እባካችሁ ትዳር ስትይዙ መጀመሪያ ሁሉን ነገር አጣርታችሁ አጥንታችሁ መግባት አሪፍ ነው ላለው። አሁን ላይ ግን ለነጻነት ሚስትም ሆነ እህቶችም ሆነ ለሱም ሆነ ምንም የሚጠቅመው ነገር የለም። ውሃ ውስጥ እንደገባ ቂቤ አይታችሁ ነገሮችን ትታችሁ ለእግዚአብሔር ሰጥታችሁ ብትቀመጡ ይሻላል። ምክንያቱም መብት የለውም ማለት ነው። አንደኛ ለነጻነት 10 ጊዜ ስሙ እየተነሳ አንዴ ሲወቀስ አንዴ ሲሞገስ፣ በዛን ጊዜ ማንም ያልነበረ ዛሬ ዓለም ላይ መንጫጫት ምንም ፋይዳ የለውም። ብዙ በድለዋለች፣ እግዚአብሔር የእጇን ይስጣት። ብዙ ገፍተዋለች፣ አስርበዋለች፣ አንቋሸዋለች፣ አታከብረውም። ያ ሁሉ በእጇ ይከፍላታል። እና በአሁኑ ሰዓት ላይ ፋይሉን ቢዘጉት ባይነኝ ማለት ነው። ሀሳብ አስተያየታችሁን ስጡ እስኪ በእነዚህ ልጆች በእነዚህ ባለትዳሮች ውስጥ ማለት ነው።
የምንሰማውና የምናየው ነገር ትክክል ነው አይደለም፣ ሚዲያ ላይ መቅረብ ያለበትና የሌለበትን ነገር እንኳን ለይተን አናውቅም ማለት ነው። እና በተለይ ሁለቱ ልጆች እግረኛው ሚዲያ ላይ የቀረቡት ልጆች መታረቅ አለባቸው። ምክንያቱም ሁለቱም ልጆች ናቸው። ሁለቱም ፍቅር ልጁ በጣም ይወዳታል፣ ያፈቅራታል። እንዲያድርገው ራሱ ከእሷ ስር ይደውላል፣ ያወራል። ብዙ ነገር በድለዋለች እሷ። እሱ ብቻ ሳይሆን እሷም ብዙ ነገር አጥፍታለች እንደሰማነው ከሆነ። ምስኪን ነው። ፍቅር ደግሞ ብዙ ነገርን ይታገሳል። ስለዚህ አብረው ቢታረቁ ደስተኛ ነኝ እላለሁ እንደኔ።